የማይቻል የሚመስል ተስፋ በእውነት ይፈጸማል ብለህ ታምናለህ? በዘፍጥረት 21 አንድ አስደናቂ ተአምር ይሆናል። ሳራ በእርጅናዋ ልጅ ትወልዳለች። ይስሐቅ የማይታመን የተስፋ ፍጻሜ ይሆናል። ነገር ግን በቤተሰብ ውስጥ ደስታ ብቻ ሳይሆን ወዲያው ግጭት ይከተላል። ተስፋና ስጋት በአንድ ቤት ውስጥ ይከሰታሉ። እስማኤል በሰው ውሳኔ የተጀመረ መንገድ ሲሆን፣ ይስሐቅ ግን የእግዚአብሔር ተስፋ የተፈጸመበት ምልክት ነው። ይህ ምዕራፍ አንድ ጠንካራ እውነት ይዟል። እግዚአብሔር አይዘገይም፣ ቃሉን በትክክለኛው ጊዜው ይፈጽማል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? ከቁጥር 1 እስከ 7 እንደምናየው እግዚአብሔር ለአብርሃምና ሳራ የሰጠውን ተስፋ በትክክለኛ ጊዜው ፈጸመ። ይስሐቅ እንደ ተስፋ ቃሉ ተወለደ። ይህ የቤተሰብ ደስታ ብቻ አይደለም፣ ነገር ግን የተስፋ ፍጻሜ፣ የእምነት ውጤትና የእግዚአብሔር ኃይልና ታማኝነት የሚገለጽበት ክፍል ነው። ሳራ ቀድሞ በልቧ ስትስቅ የነበረው ጥርጣሬ አሁን ወደ ደስታና ሳቅ ተለወጠ። ይህም እግዚአብሔር የሰውን ጥርጣሬ ወደ እምነትና ወደ ደስታ እንደሚቀይር ያመለክታል። ይስሐቅ ማለት ያስቃል ማለት ሲሆን፣ ይህ ስም የእግዚአብሔር ተስፋ መጨረሻ ሁልጊዜ ደስታና ሐሴትን እንደሚያመጣ ያስታውሳል። የአብርሃምና የሳራ ጉዞ የትዕግስትና የእምነት ትምህርት ነው። 25 ዓመታት በመጠበቅ በኋላ ተስፋው ተፈጸመላቸው። ይህም የዕብራውያን መልእክት እንደሚል በትዕግስትና በእምነት ተስፋውን እንወርሳለን የሚለውን እውነት ያጸናል። እምነት የመጨረሻ ውጤትን ብቻ መጠበቅ አይደለም፣ በተስፋው መካከል ያለውን ጊዜ በጥልቀት መኖር ነው። በዚያ ጊዜ ሰው ይማራል፣ ሕይወቱ ይቀየራል፣ እምነቱም ይጠነክራል። በተስፋው በመደገፍ በየቀኑ እንባረካለን። ምክንያቱም እግዚአብሔር በመጨረሻ ብቻ ሳይሆን በጉዞው ውስጥም ታላቅ ነገር ይሰራል። አንድ ስፖርተኛ በየቀኑ ጠንካራ ልምምድ በማድረግና ራሱን በማሰልጠን የመጨረሻ ድል እንደሚያገኝ፣ እኛም በዕለታዊ ሕይወታችን ታማኝ ሆነን በመኖር በመጨረሻ ለታላቅ ክብር እንበቃለን። የእግዚአብሔር ተስፋ በሙላት ሲፈጸም እንመለከታለን። ሳራ ለረጅም ዘመን የልጅ እጦትን ተሸክማ በከባድ ሁኔታ ውስጥ ኖራለች። በዚያን ዘመን ያለ ልጅ መሆን በማህበረሰቡ ዓይን እጅግ የሚያሳፍርና የሚከብድ ነገር ነበር። ስሟ ሳራ ማለት የብዙ ሕዝብ እናት ሲሆን፣ ይህ ስም ከእርሷ ሁኔታ ጋር ሲነጻጸር ብዙ ጊዜ ለሰዎች አግራሞትን የሚፈጥር ሊሆን ይችላል። ሰዎች በውስጣቸው አንድ ልጅ የሌላት የብዙዎች እናት ተባለች በማለት ፈገግ ሊሉ ይችላሉ። ነገር ግን እግዚአብሔር በራሱ ጊዜ የተናገረውን በመፈጸም ታሪክን ሙሉ በሙሉ ይለውጣል። አብርሃምና ሳራ እንደ ወርቅ የተፈተነ እምነታቸው ለእኛ ምሳሌ ሆነ። እግዚአብሔር ከተፈጥሮ በላይ በሆነ ኃይሉ ተአምራትን በማድረግ ራሱን ገለጠላቸው። የይስሐቅ መወለድ ከግል ደስታ በላይ የሆነ መንፈሳዊ እውነት አለው። በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 የተገባው ተስፋ ሕዝቦች ሁሉ በአንተ ይባረካሉ የሚለው በይስሐቅ መወለድ መፈጸም ጀመረ። ከዚህ ዘር የሚወጣው መሲህ ዓለምን ለማዳን እንደሚመጣ ሲታወቅ፣ ይህ ታሪክ ከቤተሰብ ደረጃ ወጥቶ ወደ ዓለም አቀፍ የመዳን ታሪክ ይደርሳል። እኛ ደግሞ በእርሱ ተስፋ ላይ ስናምን ኃይሉ በሕይወታችን እንደሚገለጥ ያስታውሰናል። ሰው በራሱ ድካም ወይም ተስፋው የዘገየና የማይቻል ሲመስለው እንደ ሳራ በልቡ ሊጠራጠር ይችላል። ነገር ግን ይህ ታሪክ የሚያሳየው እግዚአብሔር ከሁኔታዎች በላይ እንደሚሰራ ነው። የዘገየ ተስፋ የተቋረጠና የተሰረዘ አይደለም። ብዙ ጊዜ ይህ ጊዜ እግዚአብሔር እኛን ለማዘጋጀት የሚጠቀምበት ነው። ስለዚህ በትዕግስት በመጠበቅ በእምነት መቆምና በእግዚአብሔር ጊዜ መታመን የእውነተኛ መንፈሳዊ እድገት መንገድ ነው። እግዚአብሔር ተስፋውን አይረሳም። እኛም በእርሱ ላይ ስንጸና የእንባችንን መጨረሻ ደስታ እንደሚሆን እንገነዘባለን። ከቁጥር 8 እስከ 21 ያለው ክፍል ግን የተስፋ መፈጸም ደስታ ብቻ እንዳልሆነ ያሳያል። ከደስታ ጋር ግጭትም አለ። የክርስትና ሕይወት በተራራና በሸለቆ መካከል የሚደረግ ጉዞ ነው። ከዚህ ድንኳን እስካልወጣን ድረስ ደስታና ሐዘን በሕይወታችን ውስጥ እየተፈራረቁ ይታያሉ።
ይህ ለእያንዳንዳችን አዲስ ነገር አይደለም፣ ነገር ግን የመንፈሳዊ እድገታችን አካል ነው። ታክሲ ላይ አንዳንድ ጊዜ ጥሩ ጥቅሶች ይለጠፋሉ። እንዲህ የሚል አንብቤያለሁ። ሰው በአረም መካከል የበቀለ የመከራ ተክል ነው። መጽሐፍ ቅዱስ እንደሚል የምንኖረው በወደቀ በኃጢአት በተበላሸና በክፉ በተያዘ ዓለም ውስጥ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 16 እንዳስተማረው በዓለም እስካለን ልዩ ልዩ መከራ መቀበላችን እንዳለ ሆኖ ከመከራው በላይ የሆነ ሰላምና ደስታ ግን ተሰጥቶናል። የምንኖረው በተሸነፈ ዓለም ውስጥ ነው። እስማኤል ይስሐቅን እንደ ወንድም አላከበረውም ነበር። እንዲያውም ከእርሱ ጋር በውስጣዊ ውድድርና ተቃውሞ መንፈስ ውስጥ ገብቶ ይታያል። ይስሐቅ እንደ ተስፋ ልጅ ቢሆንም ከመከራና ከተቃውሞ ነፃ አልነበረም። እንደ ማንኛውም እውነተኛ ክርስቲያን ተሰዷል። በገላትያ ምዕራፍ 4 ቁጥር 29 እንዲህ ይላል፣ ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲሁ ነው። የ17 ዓመት ጎረምሳ፣ የ3 ዓመት ሕፃን መተናኮልና ማሳደድ ለሰው አእምሮ የሚገርም ቢሆንም በመንፈሳዊ እይታ ግን ይህ የሥጋ በመንፈስ ላይ የሚነሳውን ግጭት ይገልጣል። እስማኤል እንደ ሜዳ አህያ መገለጹ የማይገዛና የራሱን ፈቃድ ብቻ የሚከተል ባህሪ እንዳለው ያመለክታል። ይህም በሰው ውስጥ ያለው የሥጋ ተፈጥሮ ምሳሌ ነው። ስለዚህ የተስፋ ልጆች ሆነን በመንፈስ እየተመላለስን እንኳ ከውስጥ ግጭትና ከውጭ ግፍ ሊኖር እንደሚችል እንማራለን። ይህ ስለ ጽድቅ የሚመጣ ስደት የእግዚአብሔር ልጆች መሆናችንን የሚያስረግጥ አንዱ ምልክት ነው። የእስማኤል ተግባር በውጭ ቀላል የሚመስል ቢሆንም በውስጡ ግን የቅናት፣ የትዕቢትና የመብት ጥያቄ ያለበት ነበር። እስማኤል በኩር እንደመሆኑ በባህላዊ ልማድ የተለየ መብት ነበረው። የአባቱን ንብረት እጥፍ የመውሰድና ቤተሰቡን የመምራት ስልጣን ይገባው ነበር። ከተለያዩ እናቶች የተወለዱ ቢሆኑም ይህ መብት በተለምዶ ለእርሱ የተጠበቀ ነበር። ነገር ግን ይስሐቅ በኩር ባይሆንም ከፍ ያለ ነገር ማለትም የእግዚአብሔር ተስፋና ኪዳን ነበረው። ይህም ከሰው ልማድ በላይ የሆነ መለኮታዊ ምርጫ ነው። ሳራ አጋርንና ልጇን ከቤቱ እንዲያስወግድ አብርሃምን ስትጠይቅ ያለ ምክንያት አልነበረም። የይስሐቅን ልዩ የሆነ መብት ለማጽናትና ከማንኛውም ተቃውሞ ነፃ ለማድረግ የተወሰደ እርምጃ ነበር። ይህ ባሪያ ከልጄ ጋር አይወርስም ያለችው ቃል በልብ የሞላ ስጋትና በእውነቱም በባህላዊ አቀራረብ የሚገባ ነበር። አብርሃም ይህን ሲሰማ በልቡ አዘነ፣ ምክንያቱም እስማኤልም ልጁ ነበር። ነገር ግን ይህ የሳራ ውሳኔ ከመለኮታዊ ዕቅድ ጋር የተስማማ መሆኑን እግዚአብሔር ገለጠ። የሰው መብትና የእግዚአብሔር ምርጫ አንድ አይደሉም። እግዚአብሔር አንድን ነገር ከወሰነ ሰው መብቴ ነው እንዴት ሊል አይችልም። እግዚአብሔር በጸጋው የሚመርጠው ነገር ብዙ ጊዜ ከሰው አስተሳሰብና ከተለመደው አሰራር ይልቃል። ስለዚህ ሕይወታችንን በሰው መመዘኛ ሳይሆን በእግዚአብሔር ቃልና በተስፋው ላይ ማቆም አለብን። እግዚአብሔር የተስፋው መስመር በይስሐቅ እንደሚቀጥል ግልጽ በማድረግ አረጋገጠ። ይህ በኋላ በገላትያ ምዕራፍ 4 ከቁጥር 22 እንደተተረጎመው የሥጋና የመንፈስ የሕግና የጸጋ ልዩነትን ያመለክታል። ይስሐቅ የተስፋና የጸጋ ልጅ ሲሆን፣ እስማኤል የሥጋና የሰው ጥረት ውጤት ነው። ይህ ዛሬም በሕይወታችን ያለው ውስጣዊ ግጭት ያመለክታል። ሥጋና መንፈስ አብረው መኖር አይችሉም። ስለዚህ እኛ በራሳችን ጥረት የተመሰረተ እምነት ትተን በጸጋ ላይ መቆም እንዳለብን ያስተምረናል። ነገር ግን እግዚአብሔር አጋርንና እስማኤልን አልረሳቸውም ነበር። በምድረ በዳ ሲጨነቁ የልጁን ድምፅ ሰማ፣ የውሃ ምንጭ አሳያት፣ የቀድሞውን ተስፋ አደሰለት። ይህ እግዚአብሔር ኤልሮኢ ማለትም የሚያይና የሚሰማ አምላክ መሆኑን ያሳያል። ከኪዳኑ መስመር ውጭ ቢሆኑም ምሕረቱ ግን ለሁሉ ነው። ማንም ሰው ከእግዚአብሔር እይታና ምሕረት ውጭ አይደለም። ከዚህ ሁኔታ ዛሬ እኛ የተገፉትን፣ የተቸገሩትንና ተስፋ ያጡትን መመልከትና መረዳት እንዳለብን እንማራለን።
ሳራ ከላይ ያለችውን ነፃ የሆነችውን ኢየሩሳሌም የጸጋና የመንፈስ ሕይወት ትወክላለች። አጋር ግን ከደብረ ሲና የሆነችውን ኢየሩሳሌም የሕግና የባርነት ሁኔታን ትወክላለች። ይህ ንጽጽር በውስጡ ጥልቅ እውነት ይዟል። ሰው በሕግ በመተማመን ራሱን ለማጽደቅ ሲሞክር በመጨረሻ ወደ ባርነት ይወርዳል። በጸጋ ግን እውነተኛ ነፃነትና የዘላለም ሕይወት ይገኛል። በእግዚአብሔር ተስፋ ላይ ሙሉ በሙሉ ስንደገፍ ሕይወትና ነፃነት እናገኛለን። ይህ ነፃነት ከኃጢአት ብቻ ሳይሆን ከፍርሃት፣ ከጭንቀትና ከራስ መተማመን ግፊት ያወጣናል። ኃጢአተኛውን ሰው እንደ እግዚአብሔር ልጅ በተሟላ ሰላምና ደስታ እንዲኖር ያደርገዋል። ዛሬም ሕግን ለጽድቅ የሚይዙ ሰዎች በመልክ ወይም በውጪ መንፈሳዊ ይምሰሉ እንጂ እውነተኛ መንፈሳዊ ሕይወት የላቸውም። ይህን አይለማመዱትም። የሚወለዱትም ልጆች ነፃ ሳይሆኑ በሕግ ታስረው የሚኖሩ ባሪያዎች ናቸው። ልክ እንደ እስማኤል በሥጋ ብኩርና ሊኖራቸው ይችላል። ይህም የውጭ የሆነ ምልክትና የሰው ክብር ነው። ነገር ግን በእግዚአብሔር ቤት ውስጥ እውነተኛ መብትና ርስት አይሰጣቸውም። ምክንያቱም እውነተኛ የአብርሃም ልጆች መሆናቸውን የሚገልጠው በሥጋ ሳይሆን በተስፋ ቃል ነው። እንደ ይስሐቅ በእምነት የተወለድን መሆን አለብን። አብርሃም እምነትን ሲወክል፣ ሳራ ደግሞ ጸጋን ትወክላለች። ይህም ሁለቱ አካላት በአንድነት ሲሰሩ የእግዚአብሔር ዕቅድ በትክክል እንደሚፈጸም ያሳያል። ሰው በራሱ ኃይል ወይም በሥራው ሳይሆን በእግዚአብሔር ጸጋ በእምነት ሲመራ እውነተኛ መንፈሳዊ ፍሬ ያፈራል። ይስሐቅም የተወለደው ከጸጋ በእምነት ማለትም ከአጋር ሳይሆን ከአብርሃም እና ሳራ በመሆኑ የመዳንን መሠረታዊ መርህን ያብራራልናል። ይህ እውነት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ በግልጽ ሁኔታ ተገልጧል። እግዚአብሔር ሰውን እንዲያድን አንድ መንገድ አዘጋጅቶለታል። ይህም የጸጋ መንገድ በአንድያ ልጁ በማመን ነው። አጋር በሳራ ላይ የተጨመረች ሚስት እንደነበረች ሁሉ ሕግም በእግዚአብሔር ተስፋ ላይ የተጨመረ ነበር። እግዚአብሔር ስራውን ከመጀመሪያ በጸጋ ጀመረ እንጂ በሕግ አልጀመረም። ሕግ ደግሞ ኃጢአትን ለማሳየትና ሰውን ወደ ክርስቶስ ለመምራት እንደ ሞግዚት ተሰጠ። ስለዚህ መዳን በጸጋ በእምነት መሆኑ መሰረታዊና ዋና እውነት ነው። ይህም በኤፌሶን መልእክት በምዕራፍ 2 ከቁጥር 8 እስከ 9 ባለው ክፍል የተጠቀሰና የተብራራ ይሆናል። ሰው ሕግን በመጠበቅ ራሱን ማጽደቅ አይችልም። በዚህ መሰረት ሰው ሕግን በመጠበቅ ራሱን ማጽደቅ አይችልም። ይህ ራሳችንን በስራችን ለመገምገም ወይም ለማጽደቅ ከመሞከር መራቅና በእግዚአብሔር ጸጋ ላይ ሙሉ በሙሉ መተማመን እንዳለብን ያስተምራል። አጋርን ከነልጇ ማባረር ማለት በሕግ ላይ መተማመንን፣ በራስ ጥረት መመካትና የሥጋ መንገድን መከተል ሲያመለክት፣ በምትኩ በጸጋና በእምነት ብቻ መኖርን መምረጥ ነው። ይህ ምርጫ እውነተኛ ነፃነትን፣ ሰላምንና ከእግዚአብሔር ጋር ጥልቅ የሆነ ግንኙነትና ኅብረትን ያመጣልናል። የእውነተኛ ደስታ ጫፍም ራስን ሙሉ በሙሉ ለእግዚአብሔርና ለተስፋው ቃል መስጠት ሲሆን፣ የውስጥ ሰላምም ከዚህ ይመነጫል። ከቁጥር 22 እስከ 34 ንጉሥ አቢሜሌክ ከወታደራዊው አለቃ ፊኮል ጋር ወደ አብርሃም መጥተው እግዚአብሔር ከአብርሃም ጋር እንዳለና እንደባረከው በግልጽ ሁኔታ ተመልክተዋል። ይህ ምልክት የአብርሃም ሕይወት የተራ ሰው ሕይወት እንዳልሆነ፣ እግዚአብሔር በተስፋው ቃል መሠረት የሚሰራበት ሰው መሆኑን ያሳያል። ስለዚህ አቢሜሌክ ከአብርሃም ጋር የሰላም ቃል ኪዳን ለማድረግ ፈለገ። ምክንያቱም እግዚአብሔር ከእርሱ ጋር እንዳለ በልቡ አረጋግጦ ነበር። አብርሃም ከሌሎች ሰዎች የተለየ እንደሆነ ተረድቷል። አብርሃም በአምላክ የለሽ ሰዎች መካከል በእንግድነት እየኖረ ሕይወቱና እምነቱ መሳጭ ነበር። ይህ ሁኔታ በእግዚአብሔር በሚመራ ሕይወት ውስጥ ሰው እንኳ የሚመለከተው ሰላምና ክብር እንዳለና ፍርሃትም እንደሚያድርባቸው ያሳያል። ከቁጥር 25 እስከ 27 አብርሃም ከአቤሜሌክ ጋር ስለተወሰደበት የውሃ ጉድጓድ ጉዳይ በግልጽና በታማኝነት እንደተነጋገረ ይገልጣል። በዚያ ዘመን የውሃ ምንጭ ትልቅ ሀብት፣ የኑሮና የሕይወት ጉዳይ ነበር። አብርሃም ግን በግጭት መንገድ ሳይሆን በእውነት እና በሰላም መንገድ ተነጋገረ። ይህም የእግዚአብሔር ሰው ሁልጊዜ
ሰላማዊ መንገድን እንደሚመርጥ ያሳያል። እግዚአብሔር የሰላም አምላክ ነው የሚለው እውነት በዚህ ስፍራ በተግባር ተገልጿል። ከቁጥር 28 እስከ 31 የቃል ኪዳን አገባብ ስርዓት በግልጽ ሁኔታ ይታያል። ሰው በዚያን ዘመን ቃል ኪዳን ሲገባ ምልክት፣ መስዋዕትና ምስክር የመሳሰሉትን ይጠቀም ነበር። በዚህ ቃል ኪዳን ስርዓት ውስጥ ምስክሮች እንደ ፊልኮል ያሉ መስዋዕት ወይም ስጦታ፣ ሰባቱ በጎች፣ ቃል መግባት፣ የምልክት መቀመጥ ወይም ጉድጓዱ፣ ስም መስጠት፣ ቤርሳቤህ እንዲሁም መስዋዕት አምልኮ ነበሩ። ይህ ሁሉ ቃል ኪዳኑ የሰው ስምምነት ብቻ እንዳልሆነ ነገር ግን በእግዚአብሔር ፊት የጸና ስምምነት መሆኑን ይገልጣል። ሰባቱ በጎች የሙሉነትና የተጠናቀቀ ስምምነት ምልክት ሲሆኑ ቃል ኪዳኑ እንደ ጽኑና የማይቀየር ስምምነት ይታያል። በዚህ ሁኔታ ቦታው ቤርሳቤህ ተብሎ ተጠራ። ሁለቱም በዚያ ስፍራ ቃል ተማምለዋልና የሰላም ቦታ ሆነ። እኛ እንደ አማኝ በአስቸጋሪ ሁኔታዎች ውስጥ እንኳን የሰላምን መንገድ መፈለግ አለብን። በንግግር ታማኝነት፣ በፍትሐዊ ተግባርና በእውነት በመኖር እንደ አብርሃም ምሳሌ እንሆናለን። በሥራ ቦታ፣ በቤተሰብና በማህበረሰብ ውስጥ የሰላም ሰዎች በመሆን እግዚአብሔርን ለሌሎች ማሳየት ይገባል። የሚነሱ ግጭቶችን በኃይል ሳይሆን በውይይት መንገድ መፍታት ለክርስቲያን አስፈላጊ ነገር ነው። ይህ ክፍል እግዚአብሔር የሰላም አምላክ መሆኑን እንዲሁም ቃል ኪዳን በእውነትና በምስክር እንደሚጸናና የእምነት ሰው በሌሎች መካከል የሰላም ምሳሌ መሆኑን ይገልጻል። አብርሃም እንደ ቤርሳቤህ ሰው ሰላምን የተቀበለና በእግዚአብሔር ተስፋ የመታመን ምሳሌ ሆኗል። የእግዚአብሔር ሰዎች በታሪክ ውስጥ በተለያየ ጊዜ ለተለያየ ዓላማ ከተለያዩ ሕዝቦች ጋር በሰላምና በስምምነት እንደሰሩ እና እንደኖሩ እናያለን። ይህ ሁሉ ግን በዘፈቀደ የተደረገ ሳይሆን በእግዚአብሔር ምሪትና በመለኮታዊ ዓላማ የተቃኘ ሕይወት ነበር። ስለዚህ አማኞች ከሌሎች ሰዎች ጋር ማንኛውንም አይነት ስምምነት ወይም ትብብር ሲያደርጉ በቅድሚያ ይህ ነገር ከእግዚአብሔር ፈቃድ ጋር ይስማማል ወይስ አይስማማም ብለው መለየት ይኖርባቸዋል። ይህም በሕይወታቸው ውስጥ ሰላምን፣ እውነትንና ታማኝነትን ለመጠበቅ የሚያግዝ መንፈሳዊ መመሪያ ነው። በእግዚአብሔር ላይ እምነት ሲኖረን ከሌሎች ጋር መተማመንና ሰላም ይኖረናል። ከቁጥር 32 እስከ 34 በቤርሳቤህ ቃል ኪዳኑ ከተጠናቀቀ በኋላ አብርሃም እግዚአብሔርን እንዳመለከ ይገልጣል። አብርሃም በታማኝነት ተነጋገረ፣ በግልጽም እግዚአብሔርን አመለከ። በማንኛውም ሁኔታ ውስጥ እንኳን ለእግዚአብሔር በመታመንና እምነታችንን ለሌሎች በመግለጥ በሰላም መኖር ይቻላል። አብርሃም በዙሪያው ባሉ ጣዖት አምላኪ ሕዝቦች መካከል በሚኖርበት ጊዜ በየደረሰበት ቦታ መሠዊያ ለመስራትና እግዚአብሔርን ለማምለክ አያፍርም ነበር። እምነቱን ለሌሎች ይገልጣል፣ ነገር ግን አይደብቅም። ይህ ሕይወቱ በአምልኮ የተመሰረተና ከአካባቢው ባህል ተለይቶ የሚታይ የእምነት ምልክት ነበር። አብርሃም ቀደም ሲል እግዚአብሔርን በተለያዩ ስሞች ለምሳሌ ኤል ኤልዮም ከፍ ያለ እግዚአብሔር እና ኤልሻዳይ ሁሉን ቻይና በቂ እግዚአብሔር እንደሚጠራ ያውቀው ነበር። ነገር ግን በዚህ ቦታ በአምልኮ ውስጥ እግዚአብሔርን ኤል ኦላም የሚል አዲስ ስም በመጠቀም ይጠራዋል። ይህም እግዚአብሔር የዘላለም አምላክ መሆኑን የሚገልጽ ነው። እግዚአብሔርን በየጊዜው በአዲስ መልኩ መማርና ማወቅ ሕይወታችንን በመንፈሳዊ እድገት ወደፊት እንደሚመራው ያመለክታል። እግዚአብሔር የዘላለም አምላክ ሲባል የሰው ሕይወትና የዚህ ዓለም ነገሮች ሁሉ የሚያልፉ መሆናቸውን፣ ነገር ግን እግዚአብሔር ብቻ ዘላለማዊና የማይለወጥ አምላክ መሆኑን ያሳስባል። የሰው ኃይልና ክብር ይወድቃል፣ የእግዚአብሔር ግን ዘላለማዊ ነው። በዚህ አምልኮ አብርሃም እግዚአብሔርን እንደ ዘላለም ተስፋና የማይቀየር አምላክ እንደተረዳው ያሳያል። እግዚአብሔር ከሚያገኘው ምድራዊ በረከትና ክብር ሁሉ በላይ መሆኑን ተረድቷል። ዘፍጥረት ምዕራፍ 21 በአጠቃላይ የእግዚአብሔር ቃል ኪዳን ፍጻሜና የመለኮታዊ ታማኝነት ጥልቅ ምስክር ነው። የሰው ጥረት በሚያልፍበት ጊዜ እግዚአብሔር በተስፋ የተሞላ ፍጻሜን ያመጣል። ይህም ተስፋችን የዘገየ ቢመስልም እንኳን እንደማይቀየር ያሳያል። በታሪክ ውስጥ የሚታየው የሰው ደስታ፣ ግጭትና መለያየት ሁሉ ከመለኮታዊ ዕቅድ ውጪ አይደለም። እግዚአብሔር በእነዚህ ሁኔታዎች መካከል እየሰራ የራሱን ዓላማ ይገልጣል። ስለዚህ እግዚአብሔር በተስፋ የሚጠብቁትን እንደማይረሳ በመረዳት ሕይወታችንን በቃሉ ላይ እንድናቆም
በአንክሮ ይጠራናል። በመጨረሻ ይህ ክፍል ተስፋን የሰጠው እግዚአብሔር ታማኝ መሆኑን እና የሰው ሕይወት በእርሱ እጅ ውስጥ ትርጉም እንዳለው እንድንገነዘብ ያሳስበናል። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን